የዚህ የውድድር ዘመን ድግስ ለአርሰናል ያደላ ይመስላል። አርሰናል የእንግሊዝ ፕሪሚየር ሊግ መሪነቱን ከፍ ማድረግ የሚያስችልበትን እድል አግኝቷል። የትላንትና ምሽት ጨዋታዎች ለአርሰናል የበለጠ የጠቀሙ ናቸው ብሎ መናገር ይቻላል። ዛሬ በእንግሊዝ ፕሪሚየር ሊግ 9ኛ ሳምንት አርሰናል በኤምሬትስ ክሪስታል ፓላስን ያስተናግዳል። የውጤት ግምታችሁ ምን ይመስላል? ሰላም ክቡራን፣ እንዴት አድራችኋል? ቤስ ስፖርትን እየተከታተላችሁ ትገኛላችሁ። አርሰናል ከክሪስታል ፓላስ ጨዋታውን ያደርጋል። እዚህ ጨዋታ ላይ ሀሳብ አስተያየቶቻችሁን አድርሱን እስኪ። አስቶን ቪላ ከማንቸስተር ሲቲ፣ ቦርንማውዝ ከኖቲንጋም ፎረስት፣ ኤቨርተን ከቶትናም እና ቮልቭስ ከበርንሌ የዛሬ ጨዋታዎች ናቸው። በዋነኛነት ግን አርሰናል ከክሪስታል ፓላስን ወደ እናንተ እናደርሳለን፣ እናየዋለን በሰፊው ስለ ጨዋታው የተለያዩ ጉዳዮች እናነሳለን። ግምታችሁን ከስራ አስቀምጡልን፣ እናመሰግናለን። በእንግሊዝ ፕሪሚየር ሊግ 9ኛ ሳምንት መርሃ ግብር አርሰናል በኤምሬትስ ክሪስታል ፓላስን የሚገጥም ይሆናል። ሁለቱ ቡድኖች በ8ቱ ጨዋታ አርሰናል 6ቱን አሸንፎ ነው የመጣው። ክሪስታል ፓላስ በ3ቱ ነው ባለድል የነበረው። አርሰናል አንድ ጊዜ ብቻ አቻ ሲወጣ ክሪስታል ፓላስ 4 ጊዜ አቻ ወጥቷል። ሁለቱም ቡድኖች አንድ ጊዜ ነው የተሸነፉት። ፓላስ እስከ 6ኛው ሳምንት ድረስ እንደውም የተሸነፈ ቡድን አልነበረም። በስኳዶቻቸው ላይ የ1 ቢሊዮን ዩሮ ገደማ ልዩነት አለ። የአርሰናል ስኳድ 1.6 ቢሊዮን ዩሮ ይገመታል። የክሪስታል ፓላስ ስኳድ ወይም ደግሞ ቡድን ስብስቡ 637 ሚሊዮን ዩሮ የሚገመት ነውና በመካከላቸው የ1 ቢሊዮን ዩሮ ልዩነት ያለ ይመስላል። የመጨረሻው ሳምንታት አርሰናል ባለፉት 3 የሊግ ጨዋታዎች 3ቱንም አሸንፎ የመጣ ቡድን ነው። በተቃራኒው ፓላስ ከ3ቱ ኃያሉ ሊቨርፑልን አሸንፈው ለኤቨርተን እጅ ሰጥቶና ከቦርንማውዝ ጋር ነጥብ ተጋርቶ ነው የመጣው። የነበራቸው ቆይታ ለየቅል ነው፣ ግን ደግሞ ጥሩ የተከላካይ ዲፓርትመንት ያላቸው ሁለት ቡድኖች የሚያደርጉት ጨዋታ ነው። ባለፉት ጨዋታዎች ክሪስታል ፓላስ ለአርሰናል ፈተና ነበር ለማለት አያስደፍርም። በእርግጥ በኤምሬትስ 2-2 መጨረስ ችለዋል። ከዛ በፊት ግን በነበሩ ጨዋታዎች አርሰናል 5 ጎል 3 ጎል 5 ጎል በተደጋጋሚ ያስቆጥር ነበር። በርስ ግንኙነታቸው አርሰናል 34 ጊዜ ማሸነፍ ችሏል። እንዲሁ ደግሞ ክሪስታል ፓላስ 5ቱን አሸንፏል። 16 ጊዜ አቻ ወጥተዋል እነዚህ ቡድኖች። ስለዚህ ነገ ወይ አርሰናል 35ኛውን ለማሸነፍ ስለዚህ ዛሬ ምሽት ወይ አርሰናል 35ኛውን ለማሸነፍ ወይም ደግሞ ክሪስታል ፓላስ 6ኛውን ለማሸነፍ ወይም ለ17ኛ አቻ የሚጫወቱ ይሆናል። በቡድኖቹ ከፍተኛ አስቆጣሪዎቹ እንግዲህ በአርሰናል በኩል ቪክቶር ዮኬሬሽ 3 ጎሎችን አስቆጥሯል። በሊጉ በሳምንቱ አጋማሽ ደግሞ ልዩ ነበር። 2 ጎሎችን በአውሮፓ ቻምፒየንስ ሊግ ማስቆጠሩ ይታወሳል። ተከላካዮቹ ዩሪያን ቲምበርና ካላፊዮሪ ናቸው። ከዛ በኋላ በአርሰናል በጎል ኢንቮልቭመንት ላይ 3 ጎል ላይ መድረስ የቻሉት ዴክላን ራይስ እንዲሁ 3 የጎል ድርሻ ላይ የደረሰ ተጫዋች ነው። በክሪስታል ፓላስ በኩል ዦን ፊሊፕ ማታይታ ፈረንሳዊ አጥቂ 5 የሊግ ጎሎችን አስቆጥሯል። ኢስማኤል አሳር 4 የሊግ ጎሎች ላይ ድርሻ አለው። 3 አስቆጥሮ 1 አመቻችቶ አቀብሏል። ዳንኤል ሙኖዝ እንዲሁም ደግሞ ማርክ ጌይ ከዛ ቀጥሎ ያሉ የጎል ኢንቮልቭመንት ላይ የተሳተፉ ተጫዋቾች ናቸውና ጎል በማስቆጠር ረገድ ከተለያዩ ዲፓርትመንት ጎሎችን የሚያስቆጥሩ ተጫዋቾች ያሉበት ቡድን ነው። እዚህ ጨዋታ ላይ አንዳንድ የተጫዋቾችን ቀጥተኛ ቁጥር ስናይ ኤዲን ኪቲያ 150ኛው የፕሪሚየር ሊግ ጨዋታው ይሆናል በዛሬው ጨዋታ ላይ የሚሰለፍ ከሆነ። እንዲሁ ቤን ዋይት በአርሰናል በኩል የሚሰለፍ ከሆነ 100ኛ ጨዋታው ይሆናል። ይሄም ሌላ ትልቅ ቁጥር ነው። በፓላስ በኩል ደኮሬ ወደ ቋሚ አሰላለፍ የሚመጣ ከሆነ ይሄ ተከላካይ አማካይ 50ኛ ቋሚ አሰላለፍ ሆኖ ይመዘገብለታል። ምናልባት አርሰናል ተሸንፎ ጋብሪኤል ማጋሌሽ ካለ ጋብሪኤል ማጋሌሽ 50ኛ ሽንፈቱ ሆኖ ይመዘገባል። ማርቲኔሊ 50ኛ ጨዋታው ላይ ጎል ማስቆጠር ይችላል። እስከዛሬ 49 የተለያዩ ጨዋታዎች ላይ ጎል አስቆጥሮ ያውቃል። ስለዚህ ዛሬ በሚኖረው ጨዋታ ላይ ጎል ካስቆጠረ 50ኛው ሆኖ ይመዘገባል። በሁለቱ ቡድኖች መካከል የ6 ነጥብ ልዩነት አለ። አርሰናል በ19 ነጥብ አንደኛ ነው። ክሪስታል ፓላስ ደግሞ በ13 ነጥብ 9ኛ ነው። የአርሰናል የመጨረሻ 3 ጨዋታዎች ተከታታይ ድል ናቸው። እንደዚህ ማድረግ የቻሉት አሁን ማንቸስተር ሲቲ እና ማንቸስተር ዩናይትድ ናቸው። እርግጥ ማንቸስተር ሲቲም ዛሬ ጨዋታውን ያደርጋል። በጨዋታው ላይ በርከት ያሉ ጉዳዮችን ማንሳት ይቻላል። የአርሰናል ጥንካሬ በአትሌቲኮ ማድሪድ ጨዋታ የኤምሬትሱ 4-0 የቅርብ ጊዜ ትውስታችን ነው። እንዴት አስደናቂ እንደነበረ ትዝ ይለናል። ያው ቡድን ነው እንግዲህ ከሞላ ጎደል ክሪስታል ፓላስን እዛው ኤምሬትስ ላይ የሚገጥመው። ለአርሰናል ደጋፊዎች ካሉ መልካም ዜናዎች መካከል ለምሳሌ ከክሪስታል ፓላስ ጋር በነበሩት 14 የመጨረሻ ያዌ ጨዋታዎች ላይ ወይም ኤምሬትስ ላይ በተደረጉ ጨዋታዎች ፓላስ አንድ ጊዜ ብቻ ነው አርሰናልን መሞገት የቻለው ወይም
ማሸነፍ የቻለው በጣም አስደናቂ ነው። እርግጥ ነው ክሪስታል ፓላስ 19 ጨዋታ ሳይሸነፍ የተጓዘበት አጋጣሚ በኤቨርተን እስኪቋረጥበት ድረስ በጣም አስደናቂ ጉዞ ነበር የኦሌ ግላስነር ቡድን ያደረገው። በፕሪሚየር ሊጉ ሲያስገርም ነበረ። ኮሚኒቲ ሺልድና ኤፍኤ ካፕ ዋንጫዎችን ወስዶ ነው የመጣው። ኮንፈረንስ ሊግ ላይ ወደ ቦታው እንዲያቀና የሚያደርገውን ትልቅ እገዛ አድርጎ ጭምር ነው እዚህ ቦታ ላይ የተገኘውና ፓላስ ቀላል ተገዳዳሪ እንደማይሆን ይጠበቃል። ግን ደግሞ ያለ ሽንፈት የመጓዝ ሁኔታው ተበላሽቶበታል። የኤብሪቼ ኤዜ ደርቢ ብለን መናገር እንችላለን። ኤዜ ባሳለፍነው ክረምት ነው ከክሪስታል ፓላስ ወደ አርሰናል ያቀናው። እርግጥ ነው ኤብሪቼ ኤዜ ወደ ቶትናም የማቅናት እድሉ የሰፋ ነበር። የኋላ ኋላ ነው እንግዲህ ኤብሪቼ ኤዜ ወደ አርሰናል አቅንቶ በአርሰናል ህልሙን እየኖረ ያለውና ኤብሪቼ ኤዜ ዋንጫ ያሸነፈበትን ቡድን ዋንጫ በቀጣይ ሊያሸንፍ ከሚያስበው ቡድን ጋር በሚኖሩት ጨዋታ ላይ ዋነኛው ተዋናይ እንደሚሆን የሚጠበቀው ሚካኤል አርቴታ ስለ ጨዋታው በጣም ትልቅ ጨዋታ ነው ይሄ ለኛ የሚል ሐሳብ አንስተዋል። ባለፈው የውድድር ዘመን ነጥብ የጣልንባቸው 4 ጨዋታዎች ተከታታይ መተውልናል ብሏል። ቀድመው እንግዲህ የኒካስል የፉላምና ዌስትሃምን ጨዋታዎች ነው ለማንሳት የወደዱት። ይሄኛው አራተኛቸው ነው። አራቱንም ተከታታይ አግኝተናቸዋል። እንግዲህ 3ቱ ላይ ያደረግነውን ነገር በፓላሱ ጨዋታ ላይ ማድረግ ነው ዋነኛው ትኩረታችን ያ ነው ብሏል። ያው የተለየ አቀራረብ እንደሚመጣ እንጠብቃለን። ካለፈው ዓመት የተሻለን በሆነን አጋጣሚ ሁሉ እያሸነፍን እንመጣለን። ስለዚህ ካለፈው ዓመት የተሻለ መሆን አለብን። ክሪስታል ፓላስ በኦሊቨር ግላስነር ስር እንዴት እንደተገነባ ተመልከቱ። በጣም አስደናቂ ቡድን ነው የሚል ምስክርነትም ሰጥቷል። እርግጥ ነው ኦሌ ግላስነር በፓላስ ቤት የማይቻለውን ችለው አሳይቷል ብሎ መናገር ይቻላል። ይህን ቡድን በኮንፈረንስ ሊግ ላይ እንዲገኝም አድርገውታልና በጣም አደገኛ ከሆነ ቡድን ጋር ነው የምንጫወተው። ጥሩ ኮንፊደንስ ላይ ነው ያለው። ሌቭሉ ጥሩ ነው። ስለዚህ የማሸነፍ ሰፊ ቻንስ አለን ወይም ደግሞ ጨዋታውን የማሸነፍ ብዙ ነገር እኛ ጋር ያለው ግን ደግሞ ከአደገኛ ቡድን ጋር እንደምንጫወት ከአደገኛ አሰልጣኝ ጋር እንደምንጫወት ሊታወቅ ይገባል የሚል ሐሳባቸውን አስቀምጧል። ግላስነር በተመሳሳይ እንግዲህ የአርሰናል ጨዋታ አስቸጋሪ እንደሚሆን ግን ደግሞ ቡድናቸው በጋራ የሚጫወት ቡድን እንደሆነም አንስተዋል። ማይክል ኦሊሴና ኤብሪቼ ኤዜን ቡድኑ አጥቷል። ያለነሱ ግን ያለንበትን እዩ እና የሬሚ ፒኞ እና ኢስማኤል አሳር እነሱን ቦታ ሸፍነዋል። ኤክስጂያችን እዩት ሃይስቱ የኛ ነው በፕሪሚየር ሊጉ። ስለዚህ እነ ማንቸስተር ሲቲ እነ ሊቨርፑል እና አርሰናል ባሉበት ወይም ሌሎች ቡድኖች ባሉበት የኛ ኤክስጂ ከፍ ያለ ነው። እኛ ኤክስፔክትድ ጎላችን ከፍ ያለ ነው። ጥሩ ቡድንና እንደ ቡድን ነው እንጂ የምንንቀሳቀሰው የኦሊሴና የኤብሪቼ ኤዜ የሚባል ክፍተት የለም። ይሄ ደግሞ ለቡድኑ ክሬዲት ያስፈልገዋል የሚል ሐሳብ ሰጥተዋል። ብዙ የሚያስማማ ይመስለኛል። ጎሎችንም ቡድኑ እያስቆጠረ ነው። ጆን ፊሊፕ ማቴታ አሁንም በዚህ ቡድን ውስጥ ከዋነኞቹ መካከል እንደሆነ መናገር ይቻላል። ሚካኤል አርቴታ በፕሬስ ኮንፈረንሳቸው ወቅት የጋብሪኤል ማጋሌሽን በልምምድ ወቅት የመጨረሻ ልምምድ ላይ ያለመሳተፍ ጉዳት እንደገጠመው ማንሳት ተገቢ ነው ወይም ዋነኛው ጉዳይ ነው። ይሄ ለአርሰናል ክፉ እንኳን ባይሆን መጥፎ ዜና ነው። እርግጥ ነው ፒየሮ ሂንካፔ ደርሷል፣ ግን በክሪስታል ፓላስ ጨዋታ ላይ የሚሞከር አይደለም። ስለዚህ ሞስኬራና ሳሊባ ሊሰለፉ ይችላሉ። በእርግጥ በቀጣዮቹ ሰዓታት የጋብሪኤል ማጋሌሽ ጉዳይ ሙሉ ለሙሉ ይወስነዋል። ግን በአትሌቲኮ ማድሪድ ጨዋታ ጥሩ ስሜት እንዳልተሰማው ወይንም ደግሞ የሆነ የህመም ስሜት እንደነበረው ተነስቷል። የሚገርመው አምና አርሰናል 5 ጎል ዲሴምበር ወር ላይ ሲያስቆጥር ጎሉን ያስቆጠሩት ማርቲን ኦዴጋርድ እንዲሁም ደግሞ እንደ ካይ ሃቨርትዝ፣ ጋብሪኤል ሄሱስ አይነት ተጫዋቾች ኖኒ ማዱዌኬን ጨምሮ በዚህ ጨዋታ ላይ የሉ። ይሄ ማለት ለአርሰናል ጉዳት አያስጨንቅም። ስኳድ ዴብዙ ጥሩ ነው ቢባልም አንዳንዴ ደግሞ እንደዚህ ሲበዛ እንደሚያስጨንቅ መናገር ይችላል። በግላስነር በኩል እንግዲህ ቺክ ዶኮሬ ከጨዋታው ውጭ ነው። ካሌብ ኮፖራ፣ ቻዲሬ አይነት ተጫዋቾች እዚህ ጨዋታ ላይ አይኖሩም። ያም ቢሆን ግን ተገዳዳሪ ቡድን እንደሚሆን ይጠበቃል። በኮንፈረንስ ሊጉ ጨዋታ ላይ እንግዲህ እንደነ ካማዳ፣ አዳም ዋርተን፣ ክሪስ ሪቻርድስ አይነት ተጫዋቾች ማረፋቸው ይታወሳል ሐሙስ ዕለት። በዛሬው ጨዋታ ላይ ግን በዋነኛነት እንደሚሰለፉ የሚጠበቁ ናቸው። አንዳንድ ቁጥሮችን ስንመለከት ለምሳሌ ካለፉት 6 የፕሪሚየር ሊግ ጨዋታዎች አርሰናል 5ቱን አሸንፏል ፓላስን። ይሄ በጣም ጥሩ አጋጣሚ ነው። አንደኛው ደግሞ አቻው ለ2 የተጠናቀቀው ነው። ስለዚህ አርሰናል ፓላስ ላይ ትልቅ የበላይነት አለው። እንግዲህ 19 ጎሎችን አርሰናል አስቆጥሯል ባለፉት 6 ጨዋታዎች ክሪስታል ፓላስ ላይ። ይሄ ማለት በአቨሬጅ 3.2 እያስቆጠረ ነው ያለው። ይሄ በጣም ይደንቃል። ሌላ በጣም አስደናቂ ቁጥር አርሰናል የፕሪሚየር ሊጉን የደረጃ ሰንጠረዥ ከላይ ሆኖ እየመራ 70 የሜዳ ላይ ጨዋታዎችን አድርጎ የተሸነፈው በሁለቱ አጋጣሚ ብቻ ነው። 52ቱን አሸንፎ 16 ጊዜ አቻ ወጥቷል። የተሸነፈው ሴፕቴምበር ወር 2008 ላይ
በሆል ሲቲ እንዲሁ ደግሞ 2023 ፌብሩዋሪ ወር በማንቸስተር ሲቲ ነው። የፕሪሚየር ሊጉ መሪ በሆነባቸው 70 ጨዋታዎች ላይ መሪ ሆኖ ባደረጋቸው የኤምሬትስ ወይም የሜዳ ላይ 70 ጨዋታዎች ላይ የተሸነፈው በሁለቱ አጋጣሚ ብቻ ነው። ይሄ በጣም አስደናቂ አጋጣሚ ነውና ምናልባት አርሰናል ይህንን በቀላሉ ያሰብራል ተብሎ አይታሰብም። ባለፉት ሁለት ጨዋታዎች ወይም በ180 ደቂቃ የእንግሊዝ ፕሪሚየር ሊግ ጨዋታዎች ቡድኑ አንድ ኦን ታርጌት አልተሞከረበትም። ይሄ 2003-2004 የውድድር ዘመን ላይ ነው እንደዚህ ሆኖ የሚያውቀው። እንግዲህ አርሰናል ይሄን ሌላ አዲስ ሪከርድ ለመያዝ ጥረት የሚያደርግበት አጋጣሚ እንደሚሆን ይታሰባል። በጣም በርካታ ቁጥሮች ነው ተያይዘው እየወጡ ያሉት። ጆን ፊሊፕ ማቴታ እንግዲህ ሶስተኛው ተጫዋች ነው 5 ጎሎችን በመጀመሪያ 8 ጨዋታዎች በፕሪሚየር ሊጉ ክሪስታል ፓላስ ያስቆጠረ። ከዚህ ቀደም አንድሪው ጆንሰን እና ዌልፍሬድ ዛሃ ነበር ያደረጉት። ማቴታ ሶስተኛው ሰው ሆኗል። ይህንን ከፍ ማድረግ የሚችልበት እድል አለ። አርሰናል ከማዕዘን ምት 7 ጎሎችን በማስቆጠር እንዲሁም ከሴት ፒስ 10 ጎሎችን በማስቆጠር በፕሪሚየር ሊጉ ከሁሉም ርቆ የተቀመጠው ቡድን ነው። ይሄም ሌላ ለአርሰናል እንደ ትልቅ ጎኑ ማየት የሚቻል ይመስላል። በዚህኛው አጋጣሚ ደግሞ ጋብሪኤል ማጋሌሽን ማስታወስ ተገቢ ነው። ምክንያቱም እሱ ባለባቸው አጋጣሚዎች ሁሉ የዴክላን ራይስ እና የሳካ ዴሊቨሪ ጥሩ ይሆኑ እንጂ ቡድኑ ጎል ከማስቆጠር ጎል ከማምረት ጋብሪኤል ማጋሌሽ በጭንቅላት ከማስቆጠር ወደ ኋላ አይልም። በአትሌቲኮ ማድሪድ ጨዋታ በአውሮፓ ቻምፒየንስ ሊግ አንድ አስቆጥሮ አንድ ለዮኬሬሽ አመቻችቶ ማቀበሉ ይታወሳል። እነ ማርክ ጌይ የሚከላከሉበት የተከላካይ ዲፓርትመንት ከነ ዮኬሬሽ የአጥቂ ክፍል ጋር ማቴታ የሚመራው የፊት መስመር ከነ ሳሊባ የኋላ መስመር ጋር እንግዲህ ሁለቱ የክሪስታል ፓላስ የመስመር ተጫዋቾች እነ ሙኖዥ እና ሚቼል ከአርሰናል የመስመር ተከላካዮች ጋር የሚኖረው ግድድር እንዲሁም ደግሞ ከአርሰናል የመስመር አጥቂዎች ጋር የሚኖረው ግድድር በከሰዓቱ ጨዋታ ላይ በብዙ እንደሚጠበቁ ጉዳይ ይመስላል። እንግዲህ ከዛሬዎቹ 5 ጨዋታዎች 4ቱ 11 ሰዓት ላይ የሚከናወኑት ወልቭስ ከበርንሌይ እንዲሁ ሌላኛው ጨዋታ ነው ሞሊኒው ላይ በቪላ ፓርክ። አስቶን ቪላ ማንቸስተር ሲቲን ይጋብዛል። ማንቸስተር ሲቲ በጥሩ መነቃቃት ላይ ያለ ቡድን ነው። ምናልባት የአርሰናል ሁነኛው የዋንጫ ተገዳዳሪ መሆኑን ለማረጋገጥ ከቪላ ፓርክ ሰሞንኛ መነቃቃት ውስጥ ካሉ አስቶን ቪላ 3 ነጥብ መውሰድ የሚጠበቅበት ይመስላል። ሌላኛው ቦርንማውዝን ከኖቲንግሃም ፎረስት የሚያገናኘው ጨዋታ ነው። ፎረስት ሾንዳይችን ቀጥሮ በዩሮፓ ሊጉ ፖርቶን ማሸነፉ ይታወሳል። ቦርንማውዝ ደግሞ ሌላ በጥራት እየተጓዘ ያለ ቡድን ነው። በማንቸስተር ዩናይትድ የተነጠቀውን ቦታ ለማስመለስ ከዚህ ጨዋታ በቫይታሊቲ 3 ነጥብ ይጠብቃል። ኤቨርተን ከቶትናም ምሽት 1 ሰዓት ከ30 የሚደረግ ጨዋታ ነው። ቶትናም እና ቦርንማውዝ ድል የሚቀናቸው ከሆነ ከማንቸስተር ዩናይትድ በላይ መቀመጥ ይችላሉ። በተመሳሳይ ክሪስታል ፓላስም አርሰናልን ካሸነፈ ካልሆነ ግን ማንቸስተር ዩናይትድ አሁን ባለው ነጥቡ ሊቀጥል የሚችልበት እድል አለ። የእንግሊዝ ፕሪሚየር ሊግ ትላንትና እንዲሁም ጨዋታዎች ተደርገውበት ነበረ። የ9ኛው ሳምንት እርግጥ ነው ቀድሞ አርብ ምሽት ነው የተጀመረው በሊድስ እና ዌስትሃም ጨዋታ። ትላንትና ከተከናወኑ ጨዋታዎች መካከል ኒውካስል ዩናይትድ ፉላምን 2-1 ሲያሸንፍ ጃኮብ መርፊ እና ብሩኖ ጊማሬሽ ሁለቱን ጎሎች ያስቆጥረዋል። ጃኮብ መርፊ 18ኛው ደቂቃ ላይ ያስቆጥሮ ሳሳ ሉኪች ፉላምን አቻ አድርጎ ነበር። 90ኛው ደቂቃ ላይ ግን ብራዚላዊ አማካይ ያስቆጠረው ኳስ እንግዲህ ለኒውካስል ለኤዲሃው ቡድን ሙሉ 3 ነጥቡን ያረጋገጠች ሆናለች። ቼልሲ በስታንፎርድ ብሪጅ በፍጹም ሳይጠበቅ በሰንደርላንድ 2-1 ተሸንፏል። አሌሃንድሮ ጋርናቾ በሊጉ ጎል አስቆጥሮ ጥሩ መነሻው አድርጎ ነበር። 4ኛው ደቂቃ ላይ በስታንፎርድ ብሪጅ የተገኘው ደጋፊም ደስታውን በብዙ ገልጾ ነበር። የኋላ ግን 22ኛው ደቂቃ ላይ ኢዚዶር 93ኛው ደቂቃ ላይ ሻምሳዲን ታልቢ 2 ጎሎች አስቆጥሮ ሰንደርላንድ ፍጹም የማይጠበቀውን 3 ነጥብ የወሰደበት አጋጣሚ ተፈጥሯል። ትላንትና ምሽት እንግዲህ ቼልሲ በብዙ ነገር የተሻለ ነበር። ሰንደርላንድ ግን ዋናው በስኮር ቦርዱ በልጦ ወጥቷል። ኦልትራፎርድ ላይ ማንቸስተር ዩናይትድ ለአመታት የሚቸገርበት ብራይተንን 4-2 አሸንፏል። ማቲያስ ኩኛ በማንቸስተር መለያ የመጀመሪያ የፕሪሚየር ሊግ ጎሉን አስቆጥሯል። ካዝሚሮ ነው አመቻችቶ ያቀበለው። ካዝሚሮ እንዲሁ ጎል አስቆጥሯል። በእርግጥ ዲፍሌክሽን ነበረች። ብሪያን ምቡሙ 2 ጎሎችን አስቆጥሯል። 61ኛውና 96ኛው ደቂቃ ላይ ለብራይተን ዳኒ ዌልቤክ ከቅጣት ምትና ወጣቱ ግሪካዊ ኮስቶላስ ማዕዘን ምት የተሻማውን ኳስ በጭንቅላቱ አስቆጥሯል። ማንቸስተር ዩናይትድ ከ3-0 መሪነት በኋላ ወደ 3-2 ሄዶ ተጨንቆ ነበር። የኋላ ግን የብሪያን ምቡሙ ጎል ሁሉ ነገር ገላግሎ ማንቸስተር ዩናይትድና ሩበን አሞሪም ተከታታይ 3 የሊግ ድል ማሳካት ችለዋል። ሌላኛው በጄቴክ ፍጹም ያልተጠበቀው ብሬንፎርድን ከሊቨርፑል ያገናኘው ጨዋታ ነው። ሊቨርፑል 4ኛ ተከታታይ የሊግ ጨዋታውን ተሸንፏል። ምን አይነት እርግማን እንደሆነ መናገር ያስቸግራል። ዳንጎ ኦታራ
ባለሜዳዎቹን 5ኛው ደቂቃ ላይ መሪ ያደረገ ኬቨን ሻደ 45ኛው ደቂቃ ላይ መሪነቱን ወደ 2-0 ከፍ አደረገ። ወደ ረፍት ሊያመሩ ሲሉ ሚሎስ ኬርኬዝ ለሊቨርፑል ተስፋን የሰነቀች ጎል አስቆጥሮ 2-1 ረፍት ወጡ። ከረፍት መልስ ግን በፍጹም ቅጣት ምት ኢጎር ቺያጎ ብሬንፎርድን መሪነቱን ወደ 3-1 ወሰደው። ሞሳላ 89ኛው ደቂቃ ላይ ያስቆጠረው ኳስ የጎል ስፋቱን ከማጥበብ ውጪ ሊቨርፑልን ወደ ነጥብ የሚያመጣ ሳይሆን ጨዋታው በብሬንፎርድ 3-2 አሸናፊነት ተጠናቋል። ከትላንትና ጨዋታዎች በኋላ እንግዲህ የዛሬ የከሳት ጨዋታዎች እስኪጀምሩ ድረስ አርሰናል ሊጉን በ19 ነጥብ አንደኛው ነው ይመራል። ሰንደርላንድ፣ ማንቸስተር ሲቲና ማንቸስተር ዩናይትድ እስከ 4 ያለውን ቦታ ይዟል። ቦርንማውዝ፣ ሊቨርፑል፣ ቶትናም እና ቼልሲ እስከ 8ኛ ተቀምጧል። ሊቨርፑል ባለፉት 4 ተከታታይ ጨዋታዎች ተሸንፎ 6ኛ ደረጃ ላይ ተቀምጧል። ይሄንን ማን ያምናል? በጣም አስደናቂ አጋጣሚ ነው። ሊጉን 5 ተከታታይ ሳምንታት ያሸነፈው ቡድን 4 ተከታታይ ሳምንት ተሸንፏል። እንዴት የተገላቢጦች እንደሆነ መናገር ይቻላል። ኖቲንጋም ፎረስት፣ ዌስትሃም እና ወልቭስ ወራጅ ቀጠናው ላይ የተቀመጡ ቡድኖች ናቸው። ትላንትና በጣሊያን ሴሪ ኤ በእንግዲህ በጣም ትልቁ ጨዋታ በዲየጎ አርማንዶ ማራዶና ስታዲየም ኔፕልስ ላይ ናፖሊ ከኢንተር ሚላን በናፖሊ 3-1 አሸናፊነት ተጠናቋል። ይሄ ጨዋታ በመሪነት ቦታው ላይ ወይም ደግሞ የመሪነት ስልጣኑን ለመያዝ የሚጠቅም ትልቅ ጨዋታ ነበር። ናፖሊ የኮንቴው ቡድን 3-1 ሲያሸንፍ የእንግሊዝ ፕሪሚየር ሊጎቹ የቀድሞቹ ከዋክብት ኬቨን ደብሮይና ስኮት ማክቶሚኔ ጎል አስቆጥሯል። እንዲሁ ደግሞ ዛምቦ አንጊሳ ሶስተኛዋን ጎል ለናፖሊ አስቆጥሯል። ሃካን ቻሎኑሉ በፍጹም ቅጣት ምት ነበር ኢንተር ሚላን ወደ 2-1 ወስዶ የነበረው። የኋላ ግን ድሉ የናፖሊ ሆኖ ተጠናቋል። እዚህ ጨዋታ ላይ ኬቨን ደብሮይን እና ዴቪድ ኔሬሽ በናፖሊ በኩል ሄንሪክ ሚኪታሪያን ደግሞ በኢንተር ሚላን በኩል በጉዳት የወጡ ተጫዋቾች ናቸው። ናፖሊ ከ8ኛው ሳምንት በኋላ ሴሪኤውን በ18 ነጥብ ይመራል። ኤስ ሚላን እና ኢንተር ሚላን በ17 እና በ15 ይከተላሉ። ሮማ በተመሳሳይ 15 ነጥብ አራተኛ ላይ ያለ ቡድን ነው። በስፔን ላ ሊጋ 10ኛ ሳምንት ዛሬ ምሽት አርሰናል ልክ ጨዋታውን ሲጨርስ የአርሰናል ጨዋታ እረፍት ወጥቶ ወይም ደግሞ እነ ሲቲና አርሰናል የሚያደርጉት ጨዋታ ከረፍት ሲመለሱ 12 ሰዓት ከሩብ ላይ በኤል ክላሲኮ ሪያል ማድሪድ ከባርሴሎና ይጫወታሉ። በ9ኙ ሳምንት ሪያል ማድሪድ 8ቱን ሲያሸንፍ ባርሴሎና 7ቱን አሸንፏል። እንግዲህ ሪያል ማድሪድ አቻ አልወጣም፣ አንዱን ተሸንፏል። ባርሴሎና አንዳቸው ወጥቶ አንድ ተሸንፏል። በዚህ ሰዓት ላይ እንግዲህ 1.1 ቢሊዮን ዩሮ እና 926 ሚሊዮን ዩሮ የሚገመት ስኳድ አላቸው ተብሎ የሚታሰቡ ሁለት ቡድኖች ናቸው ሪያል ማድሪድ እና ባርሴሎና። ሁሌም ኤል ክላሲኮ ሲባል የተለየ ስሜት አለው። ባለፉት ጨዋታዎች ሪያል ማድሪድ እንግዲህ ቪያሪያልን እና ሄታፌን አሸንፎ የመጣ ቡድን ነው። በተቃራኒው ባርሴሎና በሴቪያ 4-1 ሳይጠበቅ ተሸንፎ ባለፈው ሳምንት ግን 2-1 አሸንፎ ነው የመጣው። ከዛ በፊት የነበረውን ግን ተከታታይ ማሸነፉ ይታወሳል። ባለፈው ዓመት ለሪያል ማድሪድ መጥፎ ዓመት ነበር። ከባርሴሎና ጋር በነበረው ጨዋታ በጠቅላላ ኦልሞስት ተሸንፏል። 4-3፣ 4-0፣ 5-2፣ 3-2 የአምና የሪያል ማድሪድ ሽንፈት ነው። ዘንድሮ በሳንቲያጎ ቤርናቢዮ ምን ይጠበቃል? እንግዲህ ዛሬ ምሽት 12 ሰዓት ከሩብ ላይ የሚጀምረው ጨዋታ ብዙ ይነግረናል። ሪያል ማድሪድ በደርቢው 107 ጊዜ አሸንፎ ያውቃል። ባርሴሎና 108 ጊዜ አሸንፎ ያውቃል። 53 ጊዜያቸው ወጥቷል። ስለዚህ ሪያል ማድሪድ ዛሬ የሚያሸንፍ ከሆነ 108 እኩል መሆን የሚችሉበት እድል አለ። ከምንም ነገር በላይ ላሚን ያማልና ሌሎች ተጫዋቾች መካከል የተፈጠረው ግብግብ ራሱን ችሎ በትልቁ የዜናዎች ማድመቂያ የፊት ለፊት ጉዳይ ሆኗል። ላሚን ያማል እንግዲህ ሪያል ማድሪድን ከከሰሰ በኋላ ብዙ ተጫዋቾች በሱ ሐሳብ ደስተኛ አልነበሩም። ያንን መልስ ለማሳየት ሜዳ ላይ የሚኖረው ግድድር የሚጠበቅ ይሆናል። በሪያል ማድሪድ በኩል ሩዲገር እና ዴቪድ አላባ በጉዳት ጨዋታ ያልፋቸዋል። እንደ ሁዋን ጋርሲያ፣ ዳኒ ኦልሞ፣ ራፊኛ፣ ሮበርት ሌቫንዶስኪ አይነት ተጫዋቾች ማርክ አንድሬ ተር ስቴገን እነዚህ ሁሉ ስሞች ደግሞ ባርሴሎና በኩል ማያገለግሉ ሊሆኑ ይችላሉ። በውድድር ዘመኑ ኬሊያን ኤምባፔ 10 ጎሎችን አስቆጥሮ 2 ኳሶችን አመቻችቶ አቀብሏል። በሪያል ማድሪድ በኩል ከፍተኛው አስቆጣሪ እሱ ነው። ቪኒሲዮስ ጁኒየር 5 ጎል አስቆጥሮ 4 አመቻችቶ አቀብሏል። እሱ ሁለተኛው ከፍተኛው ነው። አርዳ ጉላርና ፌዴ ቫልቬርዲ ይከተላሉ። በባርሴሎና በኩል ላሚን ያማል 2 አስቆጥሮ 4 አመቻችቶ አቀብሏል። ፌራን ቶረዝ 4 አስቆጥሮ 1 አመቻችቶ አቀብሏል። በግል ቁጥሮች ብናይ የሪያል ማድሪድ ተጫዋቾች ይሻላሉ። ከሰሞኑኛ አቋሙ በብዙ የተሞገሰ ያለው ማርከስ ራሽፎርድ በዛሬው ምሽት ጨዋታ ከሚጠበቁ ተጫዋቾች መካከል አንደኛው ነው። ዳኒ ሴባዮስ በሪያል ማድሪድ መለያ 200ኛ ጨዋታውን ያደርጋል። ጁድ ቤሊንግሃም ቋሚ ሆኖ የሚገባ ከሆነ በሪያል ማድሪድ መለያ 100ኛ ስታርቲንግ ላይንአፕ ውስጥ የሚጀምረው ጨዋታ ይሆናል። ዳኒ ኦልሞ ምናልባት በጨዋታው የሚመጣበት እድል ካለ በባርሴሎና በኩል 50ኛ ጨዋታ ነው። ፌራን ቶሬጅ ጎል ካስቆጠረ በባርሴሎና መለያው 50ኛ ይሆናል። 49 አስቆጥሯል እስካሁን። ሮድሪጎ ምናልባት ሪያል ማድሪድ አቻ የሚወጣ ከሆነ 50ኛ አቻ ሆኖ ይመዘገብለታል። ሪያል ማድሪድ 24 ነጥብ አለው፣ ባርሴሎና 22 ነጥብ አለው። 10ኛ ሳምንት ጨዋታቸውን ነው ዛሬ ምሽት የሚያደርጉት። ቪያሪያል 20 ነጥብ ሰብስቦ 3ኛ ደረጃ ላይ ነው ያለው። ኤስፓኞል፣ አትሌቲኮ ማድሪድ፣ ሪያል ቤቲስ
ቀሪ ቀጣይ ደረጃዎች ላይ ያዙሮች ናቸው። ሌላ የዛሬ መርሃ ግብር ማዮርካ ከሌቫንቴ፣ ኦሳሱና ከሴልታ ቪጎ እና ራያ ቫይካኖ ከዲፖርቲቮ አላቬዝ ይጫወታሉ። በጣሊያን ሴሪኤ እንዲሁ ዛሬ ጨዋታዎች ቀጥለው ሲከናወኑ ላትሲዮ ከዩቬንቱስ ምሽት 3:45 ትኩረትን የሚስበው ነው። ሳሶሎ ከሮማ፣ ሄላስ ቬሮና ከካይላሪ፣ ቶሪኖ ከጄኖዋ እና ፊዮሬንቲና ከቦሎኛ የዛሬ መርሃ ግብሮች ናቸው። እንዲሁ በጀርመን ቡንደስሊጋ ትናንትና ባየርን እና ዶርትመንድ ድል ቀንቷቸዋል። ዛሬ ሌቨርኩሰን ከፍራይቡርግ፣ ሽቱትጋርት ከማይንዝ ጨዋታዎቻቸውን የሚያደርጉ ይሆናል።